ሰይጣን ተዋረደ የሚባለውን ነገር ታውቃላችሁ? ሰይጣን ተዋርዷል ዛሬ ማለት ነው። እንግዲህ እርግብ ካሁኑ መርበትበት ጀምራለች። ሁለት ሀሴት የለችም፣ ሀሴት አንድ ብቻ ነች እያለች እንግዲህ መከራን እየበላት ሄዳለች። ያ ማለት ሀና ዲኤንኤ ትክክል ከሆነ ሀና ውሸቷን እንደሆነና እርግብ እውነተኛ እንደሆነች ምን ማለት ነው እንዴ? ይሄ እኮ ምርመራ ነው፣ ቀልድ አይደለም። እና ዶክተሩ ግን ለምን እንደደነገጠ ባላውቅም ዶክተሩ በጣም የደነገጠው ሀና ሁሉንም ነገር ስታስረዳው አንቺ አባትሽ ታሞ እዚህ ነው ያሉት፣ ታዲያ አንቺ ሌላ አባት እንዴት ሊኖርሽ ቻለ? አባቴ አሳዳጊ እንጂ ወላጅ አባቴ አይደለም። እናም ይገርምሃል የሆነ ጊዜ ላይ አባቴ ከአክሱም ነው ያገኘኝና እሱ ነው ያሳደገኝ እና እኔ ጋር የነበረውን ፎቶና መስቀል ሰርቃ ነው እቺ ሀሴት ተብዬዋ የኔን ታሪክ የራሱ አድርጋ ያመጣችሁ። እናም የኔ ነው ታሪኩ እንዳለ። ዶክተሩ ይሄንን ማመን አቃተው። ለአባዳም ሆነና ሀና አንድ ጊዜ ለብቻዬ ተይኝ፣ ብቻዬን መሆን እፈልጋለሁ አላት። እሺ ብላ ወጣች። እንግዲህ ዶክተሩ ውጤቱ የሀና መሆኑን አውቋል። ሀና ትክክለኛ የምነ ሜላት ልጅ ናት። ሜላት ደግሞ ይሄንን ስትሰማ እችን ልጅ ከዚህ ቤት መንቅሬ ያስወጣታለሁ፣ እቺ አጭበርባሪ ንብረቴን ልትዘርፍ ነው ቤት የገባችው አለች። ባልየው ደግሞ አንቺ ምን ሆነሻል? ታመሻል እንዴ? ቆይ ልጅቷ ምን አድርጊ ነው የምትላት? አይመለከትህም፣ ስለ ሰራተኛዬ አይመለከትህም። እኔ ልጄ እርግብ ብቻ ናት፣ ሌላ ልጅ የለኝም አለች። ሰላምዬም ደግሞ ሀና እህቷ እንድትሆን በጣም ነው የምትፈልገው። አባቷን ራሱ ምርጫ ሰጠችው። አባዬ ከሀናና ከእርግብ የኛ ልጅ ቢሆኑ ማንን ትመርጣለህ? ማንንም ልመርጥ አልችልም። እኔ ግን ማንን እንደምመርጥ ታውቃለህ? ሀናን። ለምን ሲላት በቃ ሀና እህቴ እንድትሆን እፈልጋለሁ። እኔም አላሽሽም ሰላምዬ፣ ልጅቷ የሆነች ደስ የምትል ነገር ናት። እኔም እሷ ብትሆን ደስ ይለኛል አለ። አያችሁ፣ ያ ማለት ትክክለኛ ልጁ ሀና እንደሆነች ውስጡ ነግሮታል። እርግብ ደግሞ ከንፈሯን እያስሟጠጠች ለምንድነው ጸጉራችን የሚነቀለው? ለምንድነው ምናምን እያለች እንግዲህ ሰላም ማናት ሀናዬ በሳቅ ሞተች። ምን ያስቅሻል እና ምን ይጠበስ አለቻት። ሀሳብ ዘይት ነበር ማለት እንግዲህ እርግብ አኳኋኗ አነጋገሯ ብቻ እኔ ነኝ አለቃ እያለች የእውነት የሚደብር አነጋገር ነው የምትናገረው። ንግግሯ ሁሉ ሲደብር ማለት ነው። እና ሀንዬ ደግሞ እንደምታዩት ፈንዲሻ የሆነች ነች። ትስቃለችም ታዝናለችም። ሁለት ነገር ነው እያስተናገደች አለችው። በዚህ ጋር አባቷን ነገር፣ በዛ ጋር የራሷን ነገር እና አላውቅም ግን ጆሮን የመሰለ ሰው ባሸጣት ሀና እኔ እንጃ ምን እንደምትሆን አላውቅም። አይዞሽ እኔ ያለው ለአባትሽ እያለ እንግዲህ እሱ እያጽናናት ይገኛል። ሀንዬ እንግዲህ ትክክለኛዋ የነ ሜላት ልጅ ሀሴት ማለት ሀና ሆና ተገኝታለች። በጣም ደስ ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው አልሐምዱሊላህ። ሀንዬ እንግዲህ ትክክለኛ ልጃቸው ሆናለች። ዶክተሩ ግን ያየውንና የሰማውን ማመን አቃተው። እንዴት እንደዚህ ሊሆን ቻለ? እኔ ይሄንን በፍጹም ማመን አልችልም። ዶክተር ማመን አለማመን ያንተ ፋንታ ነው። እኔ ግን ትክክለኛዋ ሀሴት እኔ ነኝ። እርግብ የኔን ታሪክ ሰርቃ ነው እኔ ነኝ ልጃችሁ ብላ የመጣችሁ። በምንና እንዴት እንደሰረቀች ባላውቅም መስቀልና ፎቶዬን ሰርቃ ነው እዚህ ቤት የመጣችሁ። ምን አስባ እንደሆነም አላውቅም። ዶክተሩ ከዛም ኮምፒውተሩ ላይ ውጤታቸውን እያየ እንግዲህ በቀጣይ ቪዲዮ ነው ውጤታቸውን እያየ ሀና እንዴት እንደዚህ ብቻ በጣም ግራ ተጋብቻለሁ አላት። ዶክተር እውነታው ይሄ ነው አለት። በቃ አሁን ብቻዬን ተይኝ አላት። በጣም ግራ ተጋብቷል። ምክንያቱም ያየውን ነገር ማመን አቅቶታል። ውጤቱ የሀና ነው። ሀና ትክክለኛውን ፎርም ነው የሞላችሁ። ያቺ ግን እየተንጠራራች ሀና የምትሞላውን ፎርም እያየች ነበር እና ሀና ራሱ እየሳቀችባት ነበር። እኔ እንደው ፈጣሪ ሆይ ሀናን እርዳት እያልኩ ነበር። እውነት ለመናገር ፈጣሪ ያሳስትሽ እርግብ፣ ፈጣሪ ያሳስትሽ እያልኩ ስጽፍ እኮ ነው ስትጽፍ እንደው ፈጣሪ ያሳስትሽ እውነተኛ ነገር እንዳትጽፊ እያልኩ የምሬን ነው የምላችሁ። እንዴት እንደምታናድደኝ እርግብ ማለት ነው። ግን የተሰጣትን ካራክተር ነው እየሰራች ያለችው። ግን ደግሞ በዚህ ልክ በፈጣጣው የነሱ ልጅ ነኝ ብላ በልበ ሙሉነት እንዴ መናሴ ጋር ትሄድና መናሴ ከኔና ከሀና ማንን ትወዳለህ? ሰላም ጋር ትሄድና እንደዛው ሴትዮ ስንቴ ነገርኩሽ እኔ ሀናን እወዳታለሁኝ እኔን አትወጂኝም ማለት ነው።
ቆይ አሁን ለምሳሌ ውጤቱ ተመርምሮ እውነት ባይሆን ኖሮ ሀና ምን ታዲያ? አንቺም ሀናም እኮ ውጤቱ ተመርምሮ የኛ ልጅ ልትሆን ትችላለች። ያ እንደሆነ ደግሞ እንዳትረሺ አለቻት። ሰላምዬ ግን ለምንድነው ለዚች ልጅ እንደዚህ እንትን ያልሽው አለቻት። ትክክለኛውን ነገር ነው። ሀና ለኔ ከምንም በላይ ናት። በቃ ለኔ ከእህትም በላይ ነች ሀና። ስለዚህ ደግሞ አይ ሀና ትክክለኛ ሰው ናት። አንቺ ነሽ አጭበርባሪ ያልሽው፣ አጭበርባሪ ነሽ ልትይ ነው ስትላት፣ ሀና ትክክል ናት ያልሽው? አዎ አጭበርባሪ ናት ያልሽው ግን እሱ ራስሽን ጠይቂ ያለቻት። ደግሞ ሀና እዚህ ቤት ስላለች ነው እዚህ ቤት የመጣሽው፣ በሀና ምክንያት ነው ይሄንን እንዳትረሻ አለቻት። እንዴት ማለት? እሱን አንቺ ታውቂዋለሽ አለቻት። ምክንያቱም የሀናን መስቀልና ፎቶ ወስደሽባት ነው አንቺ እኛ ቤት የመጣሽውና እህታችሁ ነን ያልሽን። ለማንኛውም ሞትና ሽረቱ ይታያል በምርመራው። እንግዲህ ሁለት ሀሴት የለም፣ ሀሴት አንድ ብቻ ነች። እሷም ደግሞ እኔ ነኝ አለች። እሱን እኮ እናያለን አለቻት። እንግዲህ አላውቅም፣ ሀናዬ የነ ሜላት ልጅ ናት። ግን ደግሞ ለሰውየው ራሱ ላቶ መስፍን ሀና አንዴ ብቻሽን ላናግርሽ እፈልጋለሁ ሲላት፣ ለምን ምን ነው ጋሽ ስትለው፣ አይ በቃ ዝም ብዬ አንቺ አንዴ ትሄጂ አላት። ስሟን እንኳን ሳይጠራዎችን እርግብን አይወዳትም ሰውየው ሲጀመር። ለምን ሚስጥር ነው ስትለው፣ አዎ ሀናን ለብቻዋ ላወራት እፈልጋለሁ፣ ውጪ ጠብቂን፣ ሰላምን ታገኛታለች ውጪ ላላት። ከዛም ሄደች እየተመናቀረች። ሀና ቅር ካላለሽ አባትሽን ገብቼ ማየት እችላለሁ ሲላት፣ ለምን ስትል፣ አስተዋውቂኛ። አረ በጭራሽ አይሆንም። ለምን ሲላት፣ ቤተሰቦቼን እንዳገኘው አያውቅም አባቴ። ይህንን ነገር ከሰማ ደግሞ ይሞትብኛል። ስለዚህ እባክን ጋሼ ይህን ማወቅ አለበት እውነቱን ሲል፣ በጭራሽ እኔ አባቴ እሱ ነው ያሳደገኝ። እኔና እሱ እኔን እንዳሳደገኝ እኔና እሱ እና ፈጣሪ ብቻ ነን የምናውቀው። ስለዚህ አባቴ በምንም አጋጣሚ እንዲከፋብኝ አልፈልግም አለች። ጋሼ አመሰግናለሁ ብላ ጥላ ሄደች። እንዴት አድርገው ቢያሳድጓት ነው አለና ተገረመ። ሀና በአባቷ ምንም ነገር አትደራደርም። አሁን ግን ትልቅ ችግር ገጥሟታል። ሀና 200 ሺህ ብር እንግዲህ አሲዛ ነበር ሕክምናው የተጀመረው። ሌላውን ደግሞ የሜላት ድርጅት እንዲሸፍናው ነበረ። የሜላት ድርጅት ደግሞ እስከ 600 ሺህ ብር ነው የጠየቀው ነገሩ። ይሄን ያክል በሽታው ምን ቢሆን ነው እዚህ ጋር ግማሽ ሚሊዮን ብር አልፏል። ምንድን ነው በሽታው ነው? አሁን እዚህ ጋር እኮ በሽታቸው አልተናገራችሁ። እንዴት ይሄ ሁሉ ገንዘብ ሊወጣ ይችላል? 6 7 800 ሺህ ብር እንዴ! ምን ማለት ነው? 200 ሺህ ብር እኮ ነው ይቀርል 1 ሚሊዮን ብር ማለት ነው። እና ሀና ምን ነው ሀና እንደው በህይወትሽ አትደሰች ያለሽ ብላ እንግዲህ በጣም በራሷ ተስፋ ቆረጠች ማለት ነው። እናም ሀናዬ በቃ ሕክምናውን አቋርጣ ወደ ደሴ ለመሄድ ወስናለች ከአባቷ ጋራ ማለት ነው። አባቷም ደግሞ እኔ እዚሁ ሐኪም ቤት ውስጥ ነው ሞቼ የምወጣው እንጂ በህይወት አልወጣም ከዚህ ሐኪም ቤት ውስጥ አለ። አረ እንደዛ የሉ ፋዘር ደህና ነው እኮ አሁን ድነዋል። ምንም አይነት እኮ የሚያስፈራም ነገር የለበትም አለው ዶክተሩ። አይ እሱን ፈጣሪ ነው የሚያውቀው። ግን እኔ ከዚህ ሐኪም ቤት ውስጥ ድኜ አልወጣም ሞቼ ነው የምወጣው አባዬ ብላ አይኗ እንባ ቀረረ። ሀንዬ ማለት ነው። ሀንቸው እንግዲህ በጣም ግራ ተጋብታለች። እውነት ለመናገር ሀና ምርመራው ይታወቅና እውነቱ ይውጣ ነው እንጂ የነ ሜላትን ቤተሰብነት ፍቅር ይዟት አይደለም፣ ወይ ደግሞ እነሱን የኔ ቤተሰቦች ናቸው ብላ ለንብረት አይደለም። ግን ያው እውነቱ እንዲታወቅ ስለፈለገች ብቻ ነው። እሷ አንድና አንድ አባቷን ብቻ ነው፣ አሳዳጊዋን አባቷን ነው የምትወደውና አባቷ ደግሞ በቃ በጣም ተጨንቀዋል። እሷ ስትጠፋበት ጨንቃቸዋል። ልጄ ምን ሆናብኛለች? አሲር ልጄ ምን ሆናብኛለች? የሆነችውን አልነገረችህም? እባክን ጨንቆኛል፣ ጸልይልኝ ብላኛለች። ልጄ ምነካብኝ እያለ እንግዲህ አባትየው በጣም እየተጨነቀ ይገኛል ማለት ነው። ሀንቾዬ በመጀመሪያ ድሉ ያንቺ ስለሆነ ደስ ብሎኛል። ምክንያቱም ምንም ጥርጥር የሌለው ሀና ውጤቱ የሷ ነው። ምንም በሉ ምን ሀና ነች ያሸነፈችው። ነገር ግን ሜላት ይሄንን ነገር አምና አትቀበልም። ታዩኛላችሁ፣ ሜላት አትቀበልም። የኔ ልጅ እርግብ ናት፣ በቴሌቪዥን ስል ቀርባ የመጣችው እሷ ናት። ስለዚህች ደግሞ አጭበርብራ ነው ሀና ልጃችሁ ነኝ ያለችው ብላ ሀናን ከዛ ቤት ታስወጣታለች። አንዴ ትምጣና
ይሄ ዲኤንኤን ይምጣና ከዚህ ቤት መንቅሬ ነው ማስወጣት ብላለች። አስወጫታ። ማን እንደሚጎዳ ታያለሽ።